እሺ እንዴት ናችሁ? ጤና ይስጥልኝ። ፈቃዱ ነኝ ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት። ይሄ አጭር መልእክትም ልከው በተለይ የኛ ቅርብ ጊዜ የለቀቅነው የኒው ኢኒሺየቲቭ የኤጁኬሽን ኢኒሺየቲቭ እና እንደዚህም ሪሞት ጆብ ለሚለው አብራችሁ ለመስራት አብራችሁ ለመማር አብራችሁ ለወጣቶች የስራ ዕድል ለመፍጠር ለተመዘገባችሁት ነው። 229 ሰዎች ነው የተመዘገቡት እና ከ70% በላይ ማስተርስ እና ፒኤችዲ ያላቸው ኢትዮጵያውያን ነው ያሉት። ይሄ በጣም ትልቅ በረከት ነው ማለት ነው። ትልቅ እድል ነው ለኛ ይሄ እና 200 የተማረ የሰው ኃይል ያው በማስተርስ እና በፒኤችዲ የተመረቀ ይዘን ስራ የለንም ብንል እኛ ጋር ነው ችግሩ ያለውና አንደኛ ስራ ሊያሰሩ የሚችሉ ሰዎች ሪሞት ጆብ ያላቸውን ሰዎች መጠየቃችንን እንቀጥላለን። አንደኛው እሱ ነው። ሁለተኛ ራሳችን ስራ እንፈጥራለን ማለት ነው። የግድ ሰው ለኛ ስራ መስጠት የለበትም። ምንድነው ልንሰራ የምንችለው? ለምሳሌ ፒኤችዲ ያላችሁ ሰዎች ወረቀት አሳትማችኋል ማለት ነው። በጣም ብዙ ማስተርስ ተማሪ የተመረቀበትን ትምህርት ሪሰርች ፐብሊሽ አላደረጉም። ለምሳሌ እነሱ ጋር አብረን በመስራት ፐብሊሽ እንዲያደርጉ እናደርጋለን። የተወሰነ ነገር ክፍያ እናስከፍላለን። እንደዚሁም ደግሞ ፕሮፌሽናል ኮሚኒቲ ቢውልድ እናደርጋለን ማለት ነው። ሁለተኛ የተለያዩ የኢንቨስትመንት ስራዎች ጀምረናል እኛ አሁን እና በጣም በትንንሽ ገንዘብ በጣም በትንንሽ ብር ለምሳሌ 50,000 60,000 ብር እንኳን ተደርጎ ገጠር አካባቢ ያሉ በጣም ሰፋ ያለ ቦታ ያላቸው ወጣቶችን ለነሱ ሲድ መኒ እየሰጠን የጋራ ቢዝነስ እያደረግነው እየተፈራረምን ከዛ በጣም ትንሽ ብትመስልም እንደዚህ አይነት ስራዎችንም ራቅ ያሉ የኢትዮጵያ ክፍሎች ላይ እንዲሰሩ እንጀምራለን። አግሪካልቸር ኢንቨስትመንት ስራዎች ማለት ትንንሽ እና ህጋዊ የሆነ በግልጽ በመንግስት እንትን የተመዘገበ ቦታውን ሄደን አይተን ምን ብለን የጋራ የሚሆን አድርገን እንሰራለን። በጣም ሩቅ የኢትዮጵያ ክፍሎች ላይ እነዚህም ትልልቅ ኤሪያ የኢንቨስትመንት ኦፕሽኖችም አሉ። ሌላ ኮንሰልት የሚያደርጉ ኢትዮጵያን ደግሞ አሉ። አሁን በኢትዮጵያ ማውቃቸው በአግሪካልቸር ኢንቨስትመንት ሊደርሺፕ ግሩፕ ማውቀው የማማከር ስራ የሚሰሩም አሉ። ያንንም እናጠናክራለን ማለት ነው። እዚህም አሜሪካ ሀገርም ኢትዮጵያ ውስጥ ደግሞ ቱተር የሚደረጉ ከአንደኛ ክፍል እስከ 12ኛ ክፍል ልጆች ያላቸው መክፈል የሚፈልጉ ኢትዮጵያውያን አሉ። እነሱንም ማስጠናት በጣም ጥሩ ስራ ነው። ይሄን አይነት ስራዎች እንላለን። ሞባይል አፕ እንዲሰራለት ዌብሳይት እንዲሰራለት የሚፈልግ ሰው አለ። አንዳንድ የሶሻል ሚዲያ ማርኬቲንግ የሚፈልጉ ሰዎች አሉ። አሁን እኛ መጀመሪያ ሰብሰብ ብለን በጣም ትንንሽ የምትመስል ስራዎች ጀምረን አደራ ምላችሁ ነገር እንዳትቸኩሉ ነው። ብዙ ጊዜ የሚቸግረን ምንድን ነው? ሰዎች ዛሬ ይመዘገቡና የዛሬ ወር የሆነ ነገር ማድረግ ይፈልጋሉ። ኦፍኮርስ ስራ ካለ ሪሞት ጆብ ላይ ስራ እንዲሰራለት የሚፈልግ አካል ካለ እሺ፣ ሳይኖር ደግሞ ዝም ብለን የምንጨነቀው ወር የምናስጨንቀው ነገር የለም። ዛሬም ድረስ ቆይተናል አይደል? ሳንሰራ ዛሬ ተሰብስበናል። ስለዚህ ኮሚኒቲው ጠንክሮ መሄድ አለበት እና የክፍያ መኖር አለበት። ዝም ብለን ነፃ እናደርግን። ማንም እዚህ ፎረም ውስጥ የሚገባ ይከፍላል እና እሱ ክፍያ ምን ያበል መቼ ይሆናል እንዴት ነው የሚሆነው ማን ነው የሚከፍለው የሚለውን በቅዳሜ ስብሰባችን እንነጋገራለን። ወስነን እንወጣለን ማለት ነው። ሌላ ነገር ወርኪንግ ካፒታል ያስፈልገናል እና ሰዎች ሲከፍሉ ጠንከር አድርገው እንደሚይዙ ስላየን ከዚህ በፊት ዝም ብሎ ነፃ ስለሆነ ኮሚትድ አይሆኑም። እሱንም እንወያያለን። ከዛ ምን መስራት ይፈልጋል በሚለው አይነት ለምሳሌ እኔ አንዱ የምፈልገው ምንድነው ሪቪው ወረቀቶች የሚታተሙ ወረቀቶች ላይ መሳተፍ ፈልጋለሁ። አሁን ብዙ ጊዜ በግልጽ የሌሉ ነገሮች አሉ። የኢትዮጵያ አግሪካልቸር ሴክተር ላይ ለመስራት እስከዛሬ የተሰሩ ወረቀቶች ምን አይነት ነው ያሉት? የኢንቨስትመንት ኢንቫይሮንመንቱ ምን ይመስላል? ኢትዮጵያ ውስጥ በአክሲዮን የሚሰሩ በሼር ሆልደር የሚሰሩ ቢዝነሶች ምንድነው ያለው ኤክስፒሪየንስ ያለው ሂደት? ይሄንን ነገ ሰዎች እያነበቡ ተለየ እውቀት የሚያገኙበትን ተጨማሪ ፕራክቲካል እውቀት የሚያገኙበትንም ነገሮች እንሰራለን። በተለይ ከኒውትሪሽን ጋር ከአግሪካልቸር ጋር ከሊደርሺፕ ጋር የተያያዙ ፒኤችዲ እና ማስተርስ ፕሮግራም መማር የምትፈልጉ ሀገር ውስጥም ሀገር ውጭም እዚህ በአሜሪካ ሀገር ኦንላይንም መማር ለምትፈልጉ ሁሉ እድሉ አለ ማለት ነው። ስለዚህ ይህን ሁሉ የሰው ኃይል ይዘን እድል የለም ብለን መሸወድ የለብንም። በጣም ብዙ እድል አለና ትልቁ ይሄ 229 ሰዎችን ማግኘት መቻላችን ነው። ሌላው ዓለም ላይ እንደዚህ ዝም ብሎ ቢመዘገብልኝ ኢዚ አይደለም ሰዎችን ማግኘት። ኢትዮጵያ ግን እግዚአብሔር ይመስገን ይሄ ሁሉ ሰው አለ። ግን ይሄንን ሰው
ቀስ እያልን እያሰለጠን ምን እያደረገን አንዱ ለሌላው ድጋፍ እንዲሆን በየቀኑ እያንዳንዷን ሰዓት ፕሮዳክቲቭ በሆነ መንገድ እንዲጠቀም ነው የኛ ትልቁ ምኞታችን እሱ ነውና እቺ መልእክት ልነግራችሁ ነው። እና የፊታችን ቅዳሜ በኢትዮጵያ ሰዓት አቆጣጠር 11 ሰዓት ላይ እንገናኝና አጠር አድርገን እንዘጋለን። ሁሌ ኢሜይላችሁን ቼክ አድርጉ። በዚህ በኢትዮጵያ ማህበራዊ ሚዲያዎች እና በዩቲዩብ እንደዚሁም በኢሜይል በቴሌግራም መረጃ ይነገራችኋል። የኢትዮጵያ ቴሌግራም ግሩፕ ላይ ነው የምንገናኘው። በጣም አመሰግናለሁ። ቴንክ ዩ